ኦኬ ሰውነቱ ጌን አድርጓል ወፍሯል ቀንሷል ድሮ ወፍራም ነበረ ያ ስኳሩ የመጣበት ገና ነው ዶክተሯ ጋር የሚሄደው እና አሁን ለሁለተኛ ቀጠሮ ዶክተሯን ለማየት ስፔሻሊስቷ ብለድ ቼክ ስናደርግ አንድ ነው የቀነሰው አንድ ብቻ ነው የቀነሰው ሰም ሙሉ ለሙሉ ኪቶን ላይ አላደረኩትም እርጎ በቤት ውስጥ እሰራለሁ አይ ዶንት ኖ ቢንስ በጣም ራሴ ቀቅዬ አትክልት ቢንስ ስጋ አድርጌ ሰጠዋለሁ አደንጓሬ የሚባሉት የተለያየ ከለር ያላቸው አደንጓሬዎች ማለት ነው የቱ ጋር እንደሆነ አልገባኝም ችግሩ ኦኬ በመሃል ደግሞ ኒውትሪሽን ቀጠሮ ነበረው እዛ ሄደና እኔ እያበላሁት የነበረው በእንትን ስታደርግላት ኖ ካርቦሃይድሬት ያስፈልጋል ብለኛለች መብላት አለብኝ አለ ግን ለውጡን አላየውም ምን እንደሆነ ግራ ገባኝ የሚበላው ምግብ ነው በፊት ማስበው ከሚበላው ምግብ ነው ብዬ ነው ማስበው ኦኬ ድሮ የሚጠቀማቸው ምግቦች ስኳር የበዛበት ካርቦሃይድሬት ነበረ ኦኬ ፍሩት ምናምን ነው ሰው ጁስ ምናምን ሳይበላም ነበር ግዴታ ቬጂቴብል መሆን የለበትም ግዴታ ስጋዎቹንም አይነት አለው የሚበላው እና አሁን ተሻሻለ ችግር እንዳለበት መብላት እንዳለበት የነገርኩት ደህና ሆኗል አመጋገቡ ኦኬ እሺ ለምን ይዛና ለውጥ አላየሁም ብዬ ነው ኦኬ ኪቶጀኒክ ዳይት ጋር ስታመጪው ምንድነው ለውጥ አመጣለሁ ብለሽ ገምተሽ የነበረው አሁን ኪቶጀኒክ ዳይት ላይ ነው ብለሽ ነው የምታስቢው ሙሉ ለሙሉ አይደለም ታዲያ የሚሄድበት ሰዓት ቼክ ያደርግ ነበር አየሁትና የሆነ ሰዓት ላይ ኦኬ አንድ ነገር ልንገርሽ ለውጥ ያላመጣሽበት ምክንያት ልንገርሽ እሺ ታይፕ 2 ዳያቤቲክስ ማለት እስከ መጨረሻው ምናልባት እሱ ምግብ መብላት አልፈልግም ምናምን ብሎ ሊበላ ይችላል ስለሆነ ግን ላንቺ ጀነራል ለሆነ ኖሌጅ እንዲጠቅምሽ ማለት ነው ታይፕ 2 ዳያቤቲክስ ማለት ሴሎች ለምትበዩ ግሉኮስ ለየትኛውም ከሽምብራው ይምጣ ከባቄላ ይምጣ ከአተር ይምጣ ኤኒ ካርቦሃይድሬት ላለው ነገር ሪስፖንድ የማያደርጉ ማለት ነው አሁን ለምሳሌ የበላሽው አፕል ሊሆን ይችላል ኤኒ ካርቦሃይድሬት ያለው ምግብ ስትበይ ልክ ግሉኮስ ከፍ ሲል ኢንሱሊን በዛው መጠን ይመረታል እኩል ነው ከፍ የሚሉት ግሉኮስ እና ኢንሱሊን ማለት ነው የሚመረተው ግሉኮስ ደም ውስጥ ሴንስ ያደርጋል ማለት ነው የተመረተው ኦኬ ለዚህ ያህል ለገባው ስኳር ወይም ደግሞ ካርቦሃይድሬት የሚያወጣ ኢንሱሊን መመረት አለበት ኢሚዲየትሊ ሁለቱም ከፍ ይላሉ ከሽምብራውም ይምጣ ከባቄላም ይምጣ እንጀራም ይሁን ኤኒቲንግ ካርቦሃይድሬት ያለው ሰውነታችን ኢንሱሊን ለምግቦች ያለው ሪስፖንድ ይለያያል ለምሳሌ ለእንጀራ ያለው ሪስፖንድ ይለያል ስጋ ብቻውን ቀይ ስጋ ላለው ሪስፖንድ ይለያል ጮማና ስጋ አንድ ላይ ሲሆን ይለያል ስለዚህ ኪቶጀኒክ ዳይት ማለት በካርቦሃይድሬት መጠኑ በጣም ሎው የፋት መጠኑ ደግሞ አትሊስት 70 እና 60% ማለት ነው ምክንያቱም 60 እና 70% ካርቦሃይድሬት ሎ ሲሆንልሽ ፋትን ነው የምታበዡ ማለት ነው ፋቱ ሃይ ይሆናል ምክንያቱም ለኢንሱሊን ያለው ሪስፖንድ በጣም ሎ ስለሆነ ከቦታው አሁን ለምሳሌ የግሉኮስ ሞኒተር ቢኖር እጅሽ ላይ እንጀራ ብትበይ ያሳይሻል ወደ ላይ እንደዚህ ይወጣል ስጋው ደግሞ ብቻውን ቀይ ስጋ ሲሆን የተወሰናለው ስጋው ደግሞ ከጮማ ጋር ሲመጣ በጣም ስትሬት ይሆናል ማለት ነው ያ የኢንሱሊን ሪስፖንዱን ነው የሚያሳይሽ እና አሁን አንቺ ሽምብራው ምናምኑ ካስገባሽው ስቲል ጉበቱ ኪቶን ካልሰራ ይሄ ልጅ ሎ ካርብ ላይ አይደለም ስኳሩ ስቲል አለ ማለት ነው እና መጀመሪያ ስለ ኪቶጀኒክ ዳይት ወይ ደግሞ ሎ ካርብ የሚባለው ነገር በደንብ ነው ልጁ ሊኖርሽ ይገባል ከዛ በኋላ ምትመርጫቸው ምግቦችን በደንብ አውቀሽ ምግቦችን መምረጥ አሁን እኔ ዩቲዩብ ላይ ብትሄጂ ሽምብራ የለም ባቄላ የለም አተር የለም ምክንያቱም ለኢንሱሊን ሪስፖንዳቸው በጣም ሃይ ስለሆኑ ማለት ነው
እንደዛ ነው ታይፕ 2 ዳያቤቲክስ ከሆነ ልጁ። ኢንሱሊን ፓንክሪያስ ወይም ጣፊያ የሚያመርተው ሆርሞን ነው። ይህ ሆርሞን በጣም ጠቃሚ ነው። ሴሎች የምንመገበውን ካርቦሃይድሬት ምን ማድረግ እንዳለባቸው ትዕዛዝ የሚሰጥ ነው። ካርቦሃይድሬት ስንመገብ በዳይጀስቲቭ ሲስተም ውስጥ ወደ ስኳር ይቀየራል። የዛ አይነት ስኳር በደም ውስጥ ግሉኮስ ይባላል። ፓንክሪያስ ወይም ጣፊያ በደም ውስጥ ግሉኮስ ሲመለከት ኢንሱሊን ይልካል። ኢንሱሊን ግሉኮሱን ተሸክሞ ከነዚህ 3 ሴሎች ለአንዱ ያደርሳል። እነዚህም ሴሎች የሊቨር ወይም የጉበት ሴል ሊሆን ይችላል፣ መስል ሴል ወይም ደግሞ ፋት ሴል። ከነዚህ ለአንዱ ግሉኮሱን ያደርሳል። ሴልም በሩን በመክፈት ግሉኮሱን እንዲገባ ያደርጋል። ይህም ሁኔታ በሰውነት ውስጥ 2 ጥቅሞች አለው። አንደኛው በደም ውስጥ ትርፍ ግሉኮስ እንዳይኖር ያደርጋል። ያም ለጤናችን እጅግ በጣም አስፈላጊ ነው። ሁለተኛው ደግሞ ሴሎች በራቸውን ከፍተው ይህንን ግሉኮስ ሲቀበሉ ሰውነታችን ጥሩ ኢነርጂና አቅም እንዲኖረው ያግዛል። ኢንሱሊን በሰውነት ውስጥ የሚዘዋወር መልእክተኛ ነው። የሴሎችን በር በማንኳኳት በደም ውስጥ ብዙ ስኳር እንዳለና በሩን ከፍተው እንዲቀበሉ ያደርጋል። ጤናማ ከሆነን ኢንሱሊን የሴሎችን በር ሲያንኳኳ ሴሎች ይሰማሉ፣ በሩንም ይከፍታሉ። ግሉኮስንም ወስደው በሰውነት ውስጥ ችግር እንዳይፈጠር በደም ውስጥ ይህም ኢንሱሊን ሴንሲቲቪቲ ይባላል። ሴሎች ኢንሱሊን መምጣቱን ሴንስ አድርገው ከፍተው ስለሚያስገቡ ማለት ነው። በዚህ አይነት ሁኔታ ሰውነታችን ለበርካታ ጊዜ ትግል ያደርጋል። ኢንሱሊን በደም ውስጥ ያለውን ትርፍ ግሉኮስ ለማስወገድ የሴሎችን በር ማንኳኳት ይቀጥላል። በሰውነት ውስጥ የግሉኮስ ብዛት በየጊዜው እየጨመረ ሲመጣ ሴሎች ግሉኮስን የመቀበል አቅማቸው እየቀነሰ ይመጣል። ያኔም እንደ ቀድሞ በራቸውን ከፍተው ትርፍ የሆነውን ግሉኮስ ማስገባት ያቆማሉ። ያ ማለት ይህ መግቢያ ያጣው ግሉኮስ በደም ውስጥ ይቆያል። የስኳር መጠናችንም ከፍ እንዳለ ይቀጥላል። ይህም ሁኔታ ኢንሱሊን ሬዚስተንስ እየተባለ ይጠራል። ፕሪዳያቤቲክስ ወይም ቅድመ ስኳር እያለን የምንጠራው ማለት ነው። በዚህ ጊዜ ሰውነታችን አቅም አይኖረውም። ምክንያቱም ሴሎች በራቸውን ስለዘጉ ግሉኮስ ወደ ሴሎች አይደርስም። በዚህ ጊዜ ሰውነታችን ደግሞ የበላነውን ማቃጠል ሳይሆን ስቶር ያደርገዋል፣ ያስቀምጠዋል። ሰውነታችን እየወፈረ ይመጣል። ፓንክሪያስ ወይም ጣፊያ የመጨረሻ እድሉን ይጠቀማል። ብዙ ኢንሱሊን በማምረት ከግሉኮስ ጋር ለማመጣጠን ይሞክራል። በዚህ ጊዜ ችግሩ ከፍተኛ የሆነ የኢንሱሊን መጠን በደማችን ይገኛል። ኢንሱሊን በከፍተኛ ሁኔታ በደም ውስጥ መገኘት ደግሞ ፋትን ለመቀነስ ወይም ክብደትን ለመቀነስ እጅግ በጣም አስቸጋሪ ይሆናል። ይህም ሁኔታ በየቀኑ እየተባባሰ በመምጣት ከዕለታት በአንድ ቀን ሙሉ የስኳር በሽተኛ መሆናችንን መጥፎ ዜና እንሰማለን። እንደሚታወቀው የስኳር በሽታ የአብዛኞቹ በሽታዎች መንስኤ ነው። እንደምታዩት ሰውነታችን እየጠየቀ ያለው መድኃኒት አይደለም። ይህንን የተወሳሰበ ጤና ለማስተካከል ትክክል የሆነውን የአመጋገብ ዘይቤ በማወቅ ብቻ ነው። በምግብ የመጣውን ችግር መፍታት የምንችለው በምግብ ብቻ ነው። ዛሬ እንደ ቀድሞ ሴሎች ኢንሱሊንን የሚያዳምጡበትና በራቸውን ከፍተው በመቀበል ሰውነታችን በቂ የሆነ ኢነርጂ የሚያገኝበትን መንገድ አሳያቸዋለሁ። ብዙ ጥናቶች የሚደግፉትና ውጤታማ የሆነ አካሄድ ነው። የምሰጣችሁ ኢንፎርሜሽኖች ጠቃሚ ስለሆኑ የብዙዎችን ችግር ሊፈቱ የሚችሉ ናቸውና ለሰዎች መድረስ እንዲችሉ ይህን ቪዲዮ ላይክ እያደረጋችሁ እንድትጀምሩ ላስታውሳችሁ እወዳለሁ። ታይፕ 2 ዳያቤቲክስ የስኳርን አይነት ለመቀልበስ የሚያስችሉ 5 መንገዶች። በአንደኛ ደረጃ ማድረግ ያለብን ማንኛውም ጣፋጭ የሆኑ ነገሮችን ማቆም። ያም ስኳር፣ ማር፣ ጣፋጭ የሆኑ ፍራፍሬዎችን። ለምሳሌ 1 ካፕ ማንጎ 24 ግራም ስኳር አለው። 1 ካፕ ፖሜግራኔት ፍሩት 23 ግራም ስኳር አለው። ስዊት ቼሪ 1 ካፕ 20 ግራም ስኳር አለው። 1 ካፕ ሙዝ ተቆራርጦ ማለት ነው 18 የስኳር መጠን አለው። 1 ፔር 8 ግራም ስኳር አለው።
ስለዚህ እንደምናየው አብዛኞቹ አፋችን ላይ የሚጣፍጡ ፍራፍሬዎች በተፈጥሮ የሚይዙት የተለያየ የስኳር መጠን አላቸው። ያለን የጤና አቋም የተዳከመ ከሆነ ሰውነታችን ግሉኮስን የመቀበል አቅሙ እንደ ቀድሞ ስለማይሆን ምንም እንኳን ፍሩት ጤናማ ከሆኑ የምግብ አይነቶች ቢመደብም የስኳርን በሽታ ለመቀልበስ ከሆነ ዓላማችን ጣፋጭ የሆኑ ፍራፍሬዎችን ፈጽሞ ማስወገድ ይኖርብናል። በሁለተኛ ደረጃ ከፍተኛ የካርቦሃይድሬት መጠን ያላቸው ምግቦችን ማስወገድ። የታይፕ 2 ዲያቤቲክስን ስኳርን ለመቀልበስ የምንፈልግ ሰዎች ሁሉ ከፍተኛ የካርቦሃይድሬት መጠን ያላቸው ምግቦችን ማስወገድ ይኖርብናል። ዳቦ፣ እንጀራ፣ ሩዝ፣ ከገብስ የሚገኙ ማንኛውም ምግቦችን፣ ፓስታ፣ እነዚህ ሁሉ በካርቦሃይድሬት መጠናቸው ከፍተኛ ስለሆኑ የተመገብናቸው ቁጥር የስኳር መጠናችን ከፍ ይላል። ስኳር በሽታ ለመላቀቅ የምንፈልግ ሁሉ እነዚህንና ሌሎችም በካርቦሃይድሬት ከፍተኛ መጠን ያላቸው ምግቦችን በማስወገድ ነፃ መውጣት ይቻላል። ሶስተኛ ደረጃ ለሰውነት ኢንፍላሜሽን የሚፈጥሩ ቅባቶችን ማስወገድ። ለምሳሌ የአትክልት ዘይት፣ የኮኔላ ዘይት፣ የሶያቢን ዘይት፣ የጥጥ ፍሬ ዘይት፣ ሰንፍላወር ዘይት፣ የበቆሎ ዘይት፣ የኦቾሎኒ ዘይት። እነዚህ ለሰውነታችን እጅግ ከፍተኛ ኢንፍላሜሽንን የሚፈጥሩ ናቸው። ምክንያቱም የኦሜጋ 3 እና የኦሜጋ 6 ሬሽዮ መመጣጠን አለበት። ነገር ግን እነዚህ ቅባቶች ኦሜጋ 6 ከፍተኛ ስለሆኑ ሰውነታችን ውስጥ ኢንፍላሜሽን እንዲፈጠር ከፍተኛ ሮል ይጫወታሉ። ሌላው ችግር ደግሞ ምንጫቸው በተፈጥሮ በቀላሉ ቅባት የሚገኝባቸው ስላልሆኑ ቅባቱን ለማውጣት የሚጠቀሙት የሙቀት መጠን ከፍተኛ ከመሆኑ ጋር ተያይዞ ጤናችንን ለከፋ ሁኔታ ይዳርገዋል። በአራተኛ ደረጃ ዳይታችን ላይ ጤናማ የሆኑ ቅባቶችንና ፕሮቲኖችን መጨመር። ከተቻለ ሳር ከሚበሉ እንስሳት የተገኘ ቂቤ፣ የኮኮናት ዘይት፣ የአቮካዶ ዘይት፣ ጥሩ ኳሊቲ ያለው ታሎ ወይም ደግሞ ሞራ፣ ኤምሲቲ ኦይል፣ ጮማ ያለበት ስጋ፣ ቀይ ስጋ፣ የአሳ ስጋ፣ የበግ ስጋ፣ የዶሮ ስጋ፣ እነዚህን የመሳሰሉ ምግቦችን ስንመገብ የጤና ቻሌንጅ ለመቀልበስ የሚያመቻች ሁኔታን ይፈጥራል። ይህንንም ብዙ ርቃችሁ ሳትሄዱ በአጭር ጊዜ ለውጡን በራሳችሁ ሰውነት ታያላችሁ። እነዚህ ከላይ የጠቀስኳቸው ምግቦች የሚለዩበት ምክንያት ካርቦሃይድሬቱን ስናቆም ሰውነታችን እንደ ሁለተኛ አማራጭ የሚወስደው ቅባትን ነው። ምክንያቱም እነዚህ ቅባቶችን ስንመገብ ምንም አይነት የስኳር መዋዠቅ ስለማይኖር ለስራ የተመቻቸ ሁኔታ ይፈጥራል። በአምስተኛ ደረጃ በርካታ ስታርች የሌላቸውን አትክልቶች መመገብ። ስታርች ከሌላቸው ምግቦች በከፊል ኪያር፣ ቲማቲም፣ ብሮኮሊ፣ ሽንኩርት፣ ነጭ ሽንኩርት፣ ሰላጣ፣ የኬል ጎመን፣ የአበባ ጎመን፣ ጥቅል ጎመን፣ ሰለሪ፣ ፈርመንት ካደረግናቸው ደግሞ ቀይ ስር፣ ካሮት። ቀይ ስርና ካሮትን ግን ፈርመንት አድርገን ስኳሩን የማናስወግድ ከሆነ ግን አለመጠቀም ይመረጣል። ልናስወግዳቸው የሚገቡ ስታርች ያለባቸው ምግቦች ደግሞ ድንች፣ ስኳር ድንች፣ ዱባ፣ በቆሎና ቢንስ ወይም ደግሞ ቦለቄ እያለን የምንጠራው በጣም በርካታ የስታርች መጠን ስላላቸው በስኳር በሽታ የተያዘን ሰዎች እነዚህን ማስወገድ ስኳሩን ቶሎ ለመቀልበስ ያግዘናል። 3 ወራት ለመጀመሪያ የምንመለከተው በሰውነታችንና በቆዳችን ላይ ከፍተኛ ውበት እናያለን። ተለማምዳችሁት የማታውቁት ሰላምና ጤና ይሰማችኋል። እውነቴን ነው ምላችሁ፣ ዛሬ በጤና ለመኖር ወስኑ። ለዛሬ ያዘጋጀሁት ይህን ይመስላል። በሌላ ስራ እስከምንገናኝ ድረስ ሰላም ቆዩ።